ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 2 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃም በተሰነዘረ ጥቃት ያገዛዙ አንድ ሙሉ ሬጅመንት ሲደመሰስ በወለጋ ግንባር ያገዛዙ ኃይል ተመቶ መሸሹ ታውቋል። ያውደ ግንባር መረጃ ይዘናል። በአማራ ክልል በሁለት እግር መቆም ያቃተው አገዛዝ በፋኖ ብርቱ ክንድ የደረሰበትን ከባድ ወታደራዊና የስነ ልቦና ስብራት በይፋ ያመነበት አዲስ ዶክመንተሪ ይፋ አድርጓል። እናስደምጣችኋለን። አገዛዙ ብልጽግናን አረጋግጫለሁ የሚል ፕሮፓጋንዳው ሳይደርቅ ኢትዮጵያ አሁንም በደሃ ሀገራት ምድብ መሆኗን የዓለም ባንክ አጋልጧል። ሰሙታላችሁ። ወደ ድርድር የመጣችሁት እኛን ማሸነፍ ስላልቻላችሁ ነው ሲል ህወሓት ለአብይ አህመድና ለአገዛዙ ምላሽ ሰጥቷል። ብልጽግናን ብቻችንን ታግለን እናሸንፈዋለን ያለበትን መግለጫ ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም በከተማ በተሰነዘረ ጥቃት ያገዛዙ አንድ ሙሉ ሬጅመንት ሲደመሰስ በወለጋ ግንባር ያገዛዙ ኃይል ተመታ። የአማራ ህዝብ የህልውና ተጋድሎ ኃይሉንና ስልቱን በከፍተኛ ደረጃ ባሳደገበት በአሁኑ ወቅት በአማራና በወለጋ ግንባሮች በአገዛዙ ጥምር ጦር ላይ ሽንፈት መመዝገቡ ታውቋል። ዛሬ ሐሙስ ሐምሌ 2 2018 ዓ.ም ከንጋቱ ጀምሮ በዳንግላ ወረዳ ጫራ ከተማ ላይ በተሰነዘረ አስደናቂ የማጥቃት እርምጃ ያገዛዙ ጥምር ጦር አንድ ሙሉ ሬጅመንት ሙሉ በሙሉ መደምሰሱና ከስምሪት ውጭ መደረጉ ተረጋግጧል። ጥቃቱን የሰነዘረው የአፋብን ቴዎድሮስ እዝ ስር የሚገኘው የ105ኛ ኮር 55ኛ ክፍለ ጦር 3ኛና 4ኛ ሻለቃዎች የቃኝና መሐንዲስ ቡድኖች እንዲሁም የዳንግላ ወረዳ የጊዜያዊ መንግስት አህዶች በጋራ ባደረጉት ተአምራዊ የተቀናጀ የጦርነት ስምሪት መሆኑ ታውቋል። በዚህ ከባድ አውደ ውጊያ አንድ ዲሽቃ ከተቀያሪ አፈሙዝ ጋር 3 ብሬን 52 ክላሽንኮቭ 13 ኤስኬኤስ 6 አብራራው 2 ኤም14 እና አንድ ፋል መሳሪያን ጨምሮ በሺዎች የሚቆጠሩ የዲሽቃ ብሬንና የክላሽ ጥይቶች ተማርከዋል። በተያያዘ በሌላ ግንባር የ206ኛ ኮር 24ኛና 34ኛ ክፍለ ጦር እንዲሁም የ201ኛ ኮር 64ኛ ክፍለ ጦር በቦቅላ ላይ ባደረጉት ውጊያ በቡድንና የነፍስ ወከፍ መሳሪያዎችን መማረካቸው ተገልጿል። የቴዎድሮስ እዝ ጎህ በቀደደ ቁጥር ያገዛዙን ስስ ቦታ ለይቶ በመምታትና የሌሊት ውጊያ ስልትን በመተግበር የጠላትን ኃይል ሙሉ በሙሉ እያደቀቀው መሆኑ ተረጋግጧል። በሌላ በኩል የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ጌጤ ግርማ መብረቅ ክፍለ ጦር ዛሬ ከጧቱ 1 ሰዓት ጀምሮ መነሻቸውን በምስራቅ ወለጋ ዞን አንገርጉትን በመንደር 2 በመንደር 3 እና በሆሮ ጉድሩ ዞን ቱሉጋና አድርገው ወደ መንደር 18 በ3 አቅጣጫ በገቡ ያገዛዙ ኃይሎች ላይ አስደናቂ ድል አስመዝግቧል። በዚህ ውጊያ የብልጽግና ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን በአምቡላንስና በአይሱዙ ወደ አንገርጉትን ሆስፒታል እያመላለሰ ያሰበውን ዓላማ ሳያሳካ ለመፈርጠት ተገዷል። ይህ በእንዲህ እንዳለ አገዛዙ በንጹሐን ላይ የሚፈጽመው ግፍና ዘረፋ የሰለቻቸው 6 የመከላከያ ሰራዊት አባላት 5 ጥቁር ክላሽንኮቭ ከነሙሉ ትጥቁና 1 ጥቁር ስናይፐር መሳሪያ በመያዝ መከላከያን ክደው የፋኖን ኃይል በይፋ መቀላቀላቸው ተረጋግጧል። በአማራ ክልል በሁለት እግር መቆም ያቃተው አገዛዝ በፋኖ ብርቱ ክንድ የደረሰበትን ከባድ ወታደራዊና የስነ ልቦና ስብራት በይፋ ያመነበት አዲስ ዶክመንተሪ ይፋ አድርጓል። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የድራማው አካል የሆኑበት ይህ ዶክመንተሪ በጎጃምና በደቡብ ጎንደር ያለውን ተጨባጭ ሁኔታ አስመልክቶ ሰራዊቱ በአሁኑ ወቅት በአማራ ክልል ውስጥ በሁለት እግር ለመቆም የታገለ መሆኑን በግልጽ አምነዋል። በዶክመንተሪው ላይ ዘጋቢው ፋኖ በሁሉም አካባቢዎችና ግንባሮች ያገዛዙን ሰራዊት እያስጨነቀና እየተዋጋቸው መሆኑን የጠቀሰ ሲሆን ጀነራል መሐመድ ተሰማ በበኩላቸው ሰራዊቱ ፍትሃዊ ጦርነት እያደረገ ነው፣ የኢትዮጵያ ሉዓላዊነትን ለማስከበር ነው እየተዋጋ ያለው የሚል የተለመደ የፕሮፓጋንዳ ዲስኩር አሰምተዋል። ምክንያቱም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው፣ የሀገር ሉዓላዊነት ለማስጠበቅ ነው፣ የህዝብን አንድነት ለማስቀጠል ነው፣ ኢትዮጵያን ለማስቀጠል ነው ፍትሃዊ ጦርነት። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን ይሁን እንጂ የሀገርን ድንበር መጠበቅና የውጭ ወራሪን መመከት የሚገባው ሰራዊት መሀል ጎጃምና ደቡብ ጎንደር ገብቶ የትኛውን የሉዓላዊነት ድንበር ሊያሰምር እንደሚተራመስ አልገለጹም። ጀነራሉ ስለ ሉዓላዊነት በሚያወራበት በዚህ ቅጽበት የኢትዮጵያ ሉዓላዊነት የሚከበረው ስንት የአማራ ገበሬ ከድሮን ጭፍጨፋ ሲተርፍ ነው? የሀገር ሉዓላዊነት የሚጠበቀው በምትጨፈጭፉትና በምትገሉት የአማራ ህዝብ ደም ነው ወይስ ስንት እናቶች፣ ሴቶችና ህጻናት በሰራዊታችሁ ተደፍረውና ተዋርደው ነው የሚሉ ጥያቄዎች ጀነራሉ መመለስ የሚችሉት አይደለም።
አይደለም። የአገዛዙ ጦር የኢትዮጵያን ታሪካዊ ጠላቶች ድንበር እያስደፈሩ ወደ መሀል አገር ገብቶ የገዛ ህዝቡን መውጋቱ የሉዓላዊነት ሳይሆን የባንዳነት ታሪክ መሆኑን ከብልጽግና ጀኔራሎች በላይ ህያው ምስክር የለም። ከቀናት በፊት ፋኖ በዚሁ ቀጠና በወሰደው ጠንካራና መብረቃዊ እርምጃ የአገዛዙን ሴቶች በቁጥጥር ስር በመዋል ለሰዓታት የሚደፍርና ለወሲብ ንግድ ጭምር ሲጠቀም የነበረውን የጦር ኮሎኔል በቁጥጥር ስር አውሎ መቅጣቱ ይታወሳል። የፋኖ ብርቱ ክንድ የአገዛዙን መዋቅር ድባቅ እየመታ አዛዦቹን እያረገፈና ሰራዊቱን የስምሪት እቅድ እያዘባረቀበት ባለበት በዚህ ሰዓት የአዛዦቹ የለቅሶ ዶክመንተሪ የቆሰለውን የሰራዊት ሞራል ለመጠገን የተደረገ ባዶ ጥረት መሆኑን አስተያየት ሰጪዎች ይናገራሉ። ወደ ድርድር የመጣችሁት እኛን ማሸነፍ ስላልቻላችሁ ነው ሲል ህወሓት ለአብይ አህመድ ምላሽ ሰጠ። የብልጽግናው አገዛዝ መሪ ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት ቀርበው ህወሓት የፕሪቶሪያውን የሰላም ስምምነት የተቀበለው ስለተሸነፈ ነው፣ እንዲሁም ከሱዳንና ከኤርትራ ጋር በጥምረት ሊወጋኝ እየሰራ ነው በማለት ያቀረቡት ክስና የድል ትረካ ህወሓት ውድቅ አድርጎታል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቀረበው ክስ ምላሽ የሰጡ ሲሆን አገዛዙ የደረሰውን የጦርነት ድል ፕሮፓጋንዳ ሙሉ በሙሉ አፈር አብልተውታል። ቃል አቀባዩ ጠቅላይ ሚኒስትሩ እንዳሉት እኛ ስለተሸነፍን አይደለም ስምምነቱን የፈረምነው፣ ከተሸነፈ አካል ጋር ድርድር አይደረግም። እነሱ ራሳቸው ወደ ድርድር ጠረጴዛ የመጡት እኛን በጦር ሜዳ ማሸነፍ ፍጹም ስላልቻሉ ነው ሲሉ የአገዛዙን ወታደራዊ ውድቀት ይፋ አድርገዋል። አቶ ሚካኤል አስገዶም አገዛዙ የሰነዘረውን የውጭ ኃይላትን ጋብዘው ሊወጉኝ ነው የሚለውን የፍርሃት ትረካ ሲያፈርሱ እኛ በራሳችን ጥንካሬ ነው የምንተማመነው፣ እንደነሱ ከኛ ጋር ተሰልፎ እንዲዋጋልን የውጭ አካልን በፍጹም ጋብዘን አናውቅም። እንዲያውም በሰሜኑ ጦርነት ወቅት አብሯቸው እንዲዋጋ የውጭ ኃይላትን የጋበዘውና ሀገር ያደፈረሰው የፌዴራል መንግስቱ ራሱ ነው ሲሉ አገዛዙን ታሪካዊ ክህደትና ውለታ ቢስነት መልሰው አጋልጠዋል። የፕሪቶሪያው ስምምነት የአንድ ወገን እጅ መስጠትን ሳይሆን ጦርነቱን ለማቆም የተደረገ የጋራ ውሳኔ መሆኑን የጠቀሱት ቃል አቀባዩ አገዛዙ በፓርላማ ያቀረበው የመጥረቢያ ፖለቲካ ትርክት ፍጹም መክሰሩን አመልክተዋል። አገዛዙ ብልጽግናን አረጋግጫለሁ የሚል ፕሮፓጋንዳው ሳይደርቅ ኢትዮጵያ አሁንም በደሃ ሀገራት ምድብ መሆኗን የዓለም ባንክ አጋለጠ። የብልጽግናው አገዛዝ ቁንጮ ሰኔ 30 2018 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው የመንግስታቸውን የስራ አፈጻጸም ሪፖርት ባቀረቡበት ወቅት ኢኮኖሚያችን በከፍተኛ መዋቅራዊ ሽግግር ላይ ነው፣ በግብርና በማኑፋክቸሪንግ ዘርፍ ታላቅ እድገት አስመዝግበናል በማለት የካርታ ላይ ብልጽግናቸውን በፎከሩ በቀናት ልዩነት የዓለም ባንክ ይፋ ያደረገው አዲስ የሀገራት የገቢ ደረጃ ምደባ የአገዛዙ የውሸት ፕሮፓጋንዳ ሙሉ በሙሉ ያፈረሰ ሪፖርት ይፋ አድርጓል። የዓለም ባንክ በአትላስ ዘዴ በሚሰላው የአንድ ሰው አጠቃላይ ሀገራዊ ገቢ መሰረት ባወጣው አዲስ መረጃ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ዝቅተኛ መካከለኛ ገቢ ያላት ሀገር ለመሆን ያስቀመጠችው ብሔራዊ ግብ ፍጹም ሳይሳካ መቅረቱንና አገሪቱ አሁንም በዓለም የመጨረሻው ዝቅተኛ ገቢ ካላቸው ደሃ ሀገራት ተርታ ተመድባ መቅረቷን ይፋ አድርጓል። የዓለም ባንክ ይፋዊ የኢኮኖሚ ምደባ ይፋ የሆነው የአገዛዙ መሪዎች በ10 ዓመት የልማት እቅዳቸው መሰረት ሀገሪቱ እንደ አውሮፓውያን አቆጣጠር በ2025 ዝቅተኛ መካከለኛ ገቢ ካላቸው አገራት ተርታ እናሰልፋለን፣ እንዲሁም እንደ አውሮፓውያን አቆጣጠር በ2030 የአፍሪካ የብልጽግና ተምሳሌት እናደርጋታለን በማለት በየመድረኩ የሚያሰሙት ባዶ ጩኸት ላይ ትልቅ ቀዝቃዛ ውሃ ያፈሰሰ ሆኗል። አገዛዙ ለዚህ ግን መሳካት የኢንዱስትሪ ማኑፋክቸሪንግ እድገትን፣ የግብርና ትራንስፎርሜሽንንና የነፍስ ወከፍ ገቢ ማደግን እንደ ዋና ምሰሶች አስቀምጫለሁ ቢልም በተጨባጭ በመሬት ላይ ያለው ጦርነት፣ የካድሬዎች ዘረፋና ኢኮኖሚ መላሸቅ ግን አገሪቱን ወደ ባሰ ድህነት መክተቷን ባንኩ አረጋግጧል። የአገዛዙ ቁንጮ በፓርላማ ንግግራቸው አጠቃላይ የማኑፋክቸሪንግ አቅምን ከ47 በመቶ ወደ 67 በመቶ አሳድገናል፣ 10 አዳዲስ የኢንዱስትሪ ፓርኮችን ገንብተናል፣ እንዲሁም በግብርናው ዘርፍ 1.3 ቢሊዮን ኩንታል ምርት ሰብስበን የ7.7 በመቶ እድገት አስመዝግበናል በማለት የደረደሩት አሃዝ በመሬት ላይ ካለው የህዝቡ የኑሮ ውድነትና የነፍስ ወከፍ ገቢ ጋር ፍጹም የማይገጥም መሆኑ በዓለም ባንክ መመዘኛ ተጋልጧል። የዓለም ባንክ ለ2019 በጀት ዓመት ባወጣው ምደባ መሰረት ዝቅተኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢያቸው $1175 ወይም ከዚያ በታች የሆነ ሲሆን ኢትዮጵያ አሁንም ዝቅተኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢያቸው $1175 ወይም ከዚያ በታች የሆኑት ሲሆን ኢትዮጵያ አሁንም ከዚህ የታችኛው እርከን መውጣት አልቻለችም። በተቃራኒው እንደ ቶጎ ያሉ የአፍሪካ ሀገራት ከዝቅተኛ ገቢ ወደ ዝቅተኛ መካከለኛ ገቢ ምድብ ሲሻገሩ እንደ ዮርዳኖስ፣ ፊሊፒንስ፣ ስሪላንካ እና ቬትናም ያሉ ሀገራት ደግሞ ወደ ከፍተኛ መካከለኛ የገቢ ምድብ አድገዋል። በአመቱ ወደ ዝቅተኛ የገቢ ደረጃ ምድብ የወረደ አገር ባይኖርም ኢትዮጵያ ግን ካለችበት የድህነት ማጥ መላቀቅ አለመቻሏ ያገዛዙን የ10 ዓመት የልማት እቅድና የሪፎርም ውድቀትን ፍንትው አድርጎ ያሳየ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።